ካዛንቺስ ቢሮ ነበረኝና እዛ ቢሮዬ አንድ ቀን አንድ ሰው መጣ። የሆነ ቦታ ላይ ያውቀዋለሁ። በጣም ኃይለኛ ሰው ነው ማለት ይሄ የሚያስፈራ ሰው የለም። ወንዳ ወንድ በጣም ቁጡ ነው። ሰላም ሲልሽ ሁሉ በቁጣ ነው ሰላም የሚለው። ወንዳ ወንድ ነው። እንደዛ አይነት ሰው ነው። እዛ ቦታ ሳውቀው እና ቢሮ መምጣት ፈልጋለሁ አለኝ። እሺና አልኩት። መጣ። ከዛ ችግሩን እየነገረኝ ማልቀስ ጀመረ። እኔ ወንድ ልጅ እንደዛ ሲያለቅስ በህይወት አይቻለውቅ ማለት በቃ ሊወድቅ ሁሉ ይመስላል። እንዲህ ካንጀቱ ነው የሚያለቅሰው። በጣም ነው የሚያለቅሰው። በጣም ደንግጫለሁ። እኔ ማለት የማውቀው ያንን ሰው እዛ ሌላ ቦታ ላይ የማውቀው በጣም ኃይለኛ ኮስታራ፣ ቁጡ ምናምን ሴቶች ሁሉ የሚፈሩት አይነት ነው እና በጣም አለቀሰ። ምንድነው የሆንከው? ከዛ ነገረኝ። እየነገረኝ ያለቅሳል፣ እየነገረኝ ያለቅሳል፣ እየነገረኝ ያለቅሳል እና ከባድ ነው ደግሞ የሚያልፍበትም ነገር። ከዛ አወራሁት። የምሰጠውን ምክር መከርኩት፣ ካንስል አደረግኩት። ተለያየን። ከዛ በኋላ አላገኘሁት። ከዛ በኋላ ያገኘሁት አሜሪካ ነው። አሜሪካ ሳገኘው በጣም ተለውጧል። ሌላ ሰው ነው የሚመስለው። ይስቃል፣ ደስተኛ ነው በጣም። እንደዛ ሆኖ አገኘሁት። ከዛ እኔ እኮ የዛ ጊዜ እኮ በጣም ደንግጬ ነበር አልኩት። ቢሮ የመጣህ ጊዜ እና ደንግጬ ነበር አልኩት። አዎ ቢሮ እኮ የመጣው ጊዜ ብሎ ለምን እንደመጣ ለማስታወስ ሞከረ። ረስቶታል። በኋላ አስታወሰ፣ ግን በግድ ነው ያስታወሰው። አዎ መጥቼ እኮ እንደዚህ ሳለቅስ ሁሉ አስታውሳለሁ ያለው በጥረት አስታውሰው ነው። ለምን ረስቶታል። መከራ ውስጥ ትሆኛለሽ። ማትወጃቸው ወራቶች አሉ፣ ደስ የማያሰኙሽ ጊዜዎች አሉ። ጊዜው ሲመጣና መከራው ሲያልፍ ግን ተረሻውልሽ። ግን አሁን አንቺ ስላሳለፍሽው መከራ ንገሪኝ ብልሽ ትጀምሪና ይቀልብሻል። አዎ እንደዛ ነው የሆነው ብለሽ ትተይዋለሽ። እንደዛ ነው የሆነው ብለሽ ትተይዋለሽ። አጭሩ ነግረሽ በሰዓቱ እኮ ያስለቀሰሽ በሰዓቱ እሳት ነው የሚለበልብ እሳት ነው መከራ። እሱ የዛ ሰዓት ያን ያህል ያስለቀሰው መከራ ነው። ነገሮች ተለውጠው እዛ ሳገኘው ግን ይሄ እንዳለፈው ውሃ ትረሳዋለህ እንደሚል ይሄ ውሃ ሲያልፍ ይሄኛው ያየሽውን ደግመሽ አታዩም አይደለም? ልክ እንደዛ አልፏል፣ ረስቶታል። እዛ ጊዜ ስለው አዎ ብሎ ለማስታወስ ነው የሞከረው። ተመልካቾቻችን መከራ ውስጥ ያሉ አሉ፣ ይኖራሉ። ደፍነትሊ አዎ። ይሄ የማያልፍ ይመስላቸዋል፣ ያልፋል። ለዛውም ሲያልፍ ይረሱታል። እስክትረሱ ድረስ ያልፋል። እና ጊዜ ስጭው፣ ጊቭ ኢት ታይም። መከራም ያልፋል፣ ጊዜ ይለውጣል። ጊዜ ይለውጣል። አሁን ከተመልካቾቻችን አንዳንዶቹ ኑሯቸው የማይለውጥ ይመስላቸዋል። ማለት የተረገሙ ያህል ጓደኞቿ ያድጋሉ። የእሱ ጓደኞች አብረው የተማሩት ሌላ ቦታ ናቸው። እሱ አይንቀሳቀስምና አይ እኔማ እንደው የማይሆን ነገር ነው የማለት ነገር ይሰማቸዋል። እኔ አንድ ወዳጅ ነበረኝ ከብዙ ዓመት በፊት ነው እና 4 ጓደኛሞች ናቸው። 4ቱም የቢዝነስ ሰዎች ናቸው እና 3ቱ በጣም ሰክሰስፉል ሆነዋል። አዳዲስ ስራ ይጀምራሉ። ግሮሰሪ፣ ሌላ በላዩ ይጨምራሉ። ከ4ቱ ግን አንዱ ይታገላል። አንድ ጊዜ ብረት ቤት ይከፍታል፣ ይከስራል፣ ምን ይላል፣ እንዲህ ጋራጅ ይከፍላል። እና አንድ ቀን አገኘሁት። ሳገኘው እንዴት ነው ስራ አልኩት። ጥሩ ነው አለኝ። ጥሩ ነው። ከዛ የጓደኞቹንም አነሳና ያቺ የተረገመችዋን በለስ ታውቃታለህ አለኝ። ጌታ የረገማት በለስ። አዎ አልኩት። እሷ በለስ እኮ ማለት እኔ ነኝ አለኝ። ምን አልኩት? እሷ በለስ አይሆንልኝም እኮ አላፈራም አለ። ተመልከታቸው፣ እነሱ ተሳክቶላቸዋል፣ እኔ ግን አይሆንልኝም፣ አይሳካልኝም አለ። ከዛ እንደሱማ ማለት አትችልም፣ ልክ አይደለም ብዬ አልኩት እና ትንሽ ምለውን ብዬው ተለያየን። አይ ቲንክ ከ7 ዓመት ነው እንዲህ በኋላ አገኘሁት። the same person ቦሌ ጫፉ ላይ ነው ያገኘሁት። የመጨረሻ ሌተስት መኪና ይዟል። ከዛ ሰላም አለኝ። በጣም ደስተኛ ነው። በጣም ደስ ብሎታል።
ከዛ እንዴት ነው ስራ አልኩት። አንድ የውጭ ሀገር ካምፓኒ መጥቶ እኔን ወኪላቸው አድርገውኛልና በጣም ብለስድ አለ። አሁን ይኸውልህ ባለፈው ሳምንት ስብሰባ ነበረ። ይሄ መኪና እኮ ብቻ አይደለም አዲስ BMW ጊፍት ሰጡኛል። የት ነው የምትኖረው አልኩት። ወሎ ሰፈር ነው የምኖረው። ግራውንድ +5 ቤት ሰርቻለሁ አለ እና አንዱ ላይ እኖርበታለሁ፣ ሌላውን አከራይቼዋለሁ። ፎቅ ደግሞ እኮ ሰርቻለሁ አለኝ። እዛ ግን እየተገረምኩ እያየሁት እዛ ጋራዥ ትንሽ ከፍቶ ሲታገል የነበረው ከዛ አሁን ደግሞ ተለውጦ የሚፈልገው ነገር ሁሉ ሆኖለት ቤቱ ኢማጂን ግራውንድ +5 ቢልዲንግ ነው እና ከላይ ይኖራል፣ ሌላውን አከራይቶ። ግን በጊዜ ሂደት ውስጥ ግን ሰዎች ኑሯቸው ይለወጣል። ያን ያህል ተረግም ያለው እስኪሉ ድረስ የተመረሩበት ኑሮ እና የተሰማቸው የመበለጥ ስሜት ተስተካክሎ ሌላ ጊዜ ስታገኛቸው ተለውጦ ታገኛቸዋለች። ጊቭ ኢት ታይም፣ ጊዜ ስጭው። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል ይላል መዝሙረ ዳዊት ላይ። ዳዊት መዝሙረኛው ዳዊት እንደዛ ይላል። አንዳንድ ጊዜ በልባችን የምንመኛቸው የልባችን መሻት የሆኑ ነገሮች አሉ፣ እንፈልጋቸዋለን። በጣም ነው አጥብቀን የምንፈልጋቸው ግን አይሆኑም እና የልብ መሻት ይኖረናል። አሁን ዛሬም ከተመልካቾቻችን ጋር ስለሆነ የልባቸው መሻት the desire of your heart ነው የሚለው። የልብ መሻት ማለት የማትናገሪው ሁሉ ሊሆን ይችላል፣ አውጥተሽ የማትናገሪው ሊሆን ይችላል። ግን ልብሽ ግን ይመኘዋል፣ ልብሽ ይፈልገዋል እና ደግሞ አይሄድም። ያ መሻት አይሄድም፣ ዝም ብሎ ውስጥሽ አለ። መፈለግንም ማድረግንም ስለሚል ነውና ጊዜ አለ፣ የልባችን መሻት የሚሆንበት ጊዜ አለ። አሁን ደግሞ ለዚህ አንድ ምሳሌ ልንገርሽ። ዋሽንግተን ዲሲ ነው ቦታው እና ለሆነ ፕሮግራም ሄጄ ከዓመታት በፊት ነው። አንድ በጣም ጥሩ ልጅ አገኘሁ እና እሱና ሚስቱ በዛ ቸርች አካባቢ ያገለግላሉ። ሚስቱ ሆስተስ ነበረች። በጣም ይዋደዳሉ። የማይለያዩ ባልና ሚስቶች ናቸው። በጣም ነው የሚዋደዱት እና ያገኘኋቸው። ግን ወደ ቤት ልንገባ አካባቢ 8 ዓመት እንደሆናቸው ከተጋቡ ነገሩኝ። ከዛ ቤት ስንገባ ልጅ የለንም አሉ፣ እምቢ አለናል። እዛ ምን ሞከራቸው አልኳቸው። ያው መንፈሳዊ አለ፣ ጸሎቱ አለ፣ ከዛ ሕክምናው አለ፣ አሜሪካ ነው ያሉት ቦታ። ሁሉንም ነገር ሞክረዋል። የሚሞከረውን ነገር በሙሉ ሞክረው ጊቭ አፕ አድርገዋል። ከዛ እኔ ምን እንደነካኝ አላውቅም። አንድ ልጅ ነው የምትፈልጉት? መንታ ነው አልኳቸው። ከዛ እኔ መንታ ወዳለሁ አለኝ መሰለኝ እሱ። ከዛ ከሆነ አይቀር እንዲዘይተው ከመጣ መንታ ቢሆን ነው ጥሩ አልኩኝ። ዝም ምን ያለችው እሷ ዝም እና አላውቅም፣ ተናዳ ይሁን ምን ይሁን አላውቅም። ኖርማል ጸሎት ጸለይን፣ ራት በላን። ከዛ እኔ ሌላ ጨርሼ ነበር ፕሮግራሜን፣ ወደ አዲስ አበባ ተመለስኩ። በ4 ወሩ ነው ምናምን በዋትሳፕ የማይገባ ፒክቸር ልኮልኛል ባልየው። አይገባም ፒክቸሩ እና ምንድነው የአልትራሳውንድ መሆኑን ያወቁት በኋላ ነው። ግን አልትራሳውንድ ሆኖ እንደዚህ ክብ ነገሮች ናቸው። ብቻ ሆኖ እንዳይሆን አልኩኝ። ከ8 ዓመት በኋላ ከኔ ጋር አይገናኝም፣ ከኔ ጸሎት ጋር አይገናኝም። ግን መንታ ጸንሳለች። አሁን አሜሪካ ሄድኩኝ ጊዜ ፖርትላንድ ናቸው ያሉት። ከዲሲ ሙቭ አድርገው ልጆቼንማ ሳታይ አትሄድም ብሎ ነበርና ምን ሆነ በጊዜው የልባቸውን መሻት ሰጣቸው። የልባችንም መሻት ያልጠየቅነው እንኳን ሊሆን ይችላል ፈጣሪን፣ ግን የለመንሽውን ይሰጥሻል። ያለመንሽውን ደግሞ በልብሽ የተመኘሽውን ደግሞ እሱንም ስለሚያነብ ይሰጥሻል እና በጊዜው የልብ መሻት ይሰጣል። በጊዜው ውብ አድርጎ ሰራው ይላል አይደል? የቀድሞው ለሁሉም ጊዜ ያለው የሚለው ነው፣ ለሁሉም ሲዝን አለው። ይሄ ደግሞ በጊዜው ውብ አድርጎ ሰራው። ደግሞ የሌላ ሰው ምሳሌ ልንገርሽ። ካሊፎርኒያ ነበር አንድ ወጣት ነበርና ትምህርት ላይ ያለ ሰው ነበር። ትምህርት ላይ ያለ ሰውና አንዲት ልጅን ለትዳር ፈለጋትና ለትዳር ጠየቃት። መንፈሳዊ አካባቢ ስለሆነ ያው በመንፈሳዊ ቋንቋ ነው የጠየቃት። ከዛ እሷ ደግሞ ከዌል ቱ ዱ ደህና ኑሮ አላቸው ከሚባሉ ቤተሰብ ነች
እና ሄዳ ለእናቷ ነገረቻቸው። ለእናቷ ስትነግራቸው ልጁን ያውቁታል እና እናትየው አለቀሱ፣ በጣም አለቀሱ። እንዴት ይሆናል? ለምን ብለው ነው? እሱ እግዚአብሔር ተናገረኝ ስላለ እንዴት ልጄን ለሱ እንዴት ትሰጣለህ ነው ለቅሶ የነበረው። ከዛ በጣም አዘኑ ምናምን። በኋላ ነገርየው መሆን የነበረበት ነበርና ተጋቡ። ያ ልጅ ማስትሬቱን ሰራ፣ ፒኤችዲውን ሰራ፣ ዶክተር ሆነ፣ ኢንተርናሽናል ሰው ሆነ። ኢንተርናሽናል ሰው። እሱና ባለቤቱ ልጆቹ ከዴንቨር ወጣ ብሎ ኮሎራዶ ስፕሪንግስ የሚባል የሚያምር ቦታ ነው የሚኖሩት። ቤታቸው ሄድኩኝ። በጣም ትልቅ የሚያምር ቤት፣ በጣም መኪናዎቻቸው አሉ፣ ቤት ዋለ። ገብቼ እንደዚህ ያየው። ሚስትየው ታምራለች፣ እዛ እልፍኝ ውስጥ ተቀምጣለች። በጣም ጥሩ ሴት ነች። ልጆቻቸው በጣም ጥሩዎች ናቸው። መጥተው መጽሐፍ ቅዱስ አነበቡልን ምናምን። የሚገርም ቤተሰብ፣ በጣም የተባረከ። ቢሮ ይዞኝ ሄደ። ቢሮ ይዞኝ ሲሄድ ጸሐፊዎቹም ፈረንጆች ናቸው፣ ነጮች ናቸው። ዓለም አቀፍ ሰው ነው። አሁን እሱ በየሀገሩ በክብር የሚጠራ ኑሮ፣ ቢሮ፣ ቤቱ ማመናትሽም እንዴት ብሌስድ እንደሆኑ እና እንደውም በቃ ይመሰክርልኝ ነበር እንዴት እንደሆነ። በጣም ደስ የሚል ትዳር፣ በጣም ደስ የሚሉ ልጆች፣ በጣም ደስ የሚል ስራ። አንዴ ብራዚል ነው፣ አንዴ ለንደን ነው፣ አንዴ ምንድን ነው። በጊዜው ውብ አድርጎ ሰራው። እኔ ምን እንደምጠነቀቅ ልንገርሽ። አንዳንድ ልጆችን ሳገኝ የት እንደሚደርሱ አታውቂም። አንድ ልጅ አለ አሁን ሁሌ የሚነግረኝ ቢሮ መጣን ይለኛል። ቢሮ መጣን ከዓመታት በዛችሁ ካዛንቺስ ነው እና መጣንና ራዕይ አለን ምናምን አሉ። ትናንሽ ልጆች ናቸው፣ 12ኛ ክፍል የጨረሱ። ራዕይ አለን እኛ ምናምን አሉ። ከዛ ቢሮ አስገባህን አሉ። ከዛ በስነ ስርዓት አዳመጥከን አሉ። ከዛ ስንወጣ ትንሽ ብር ሰጠህን አሉ እና ሄደን ምሳ በላንበታል። ያንን ብር ከዓመታት በኋላ ልጁ የት ደርሷል መሰለሽ? ያ የነሱ ከሶስቱ አንዱ ሌላ ቦታ ደርሷል፣ ትልቅ ቦታ። እና አንዳንድ ሰዎችን አይተሻቸው ነገ የት እንደሚደርሱ አታውቂም። እና በጊዜው ውብ አድርጎ ይሰራል፣ በጊዜው ከፍ ያደርጋል። በጊዜው ጊዜ ስጪውና እንደዛ ውብ አድርጎ ይሰራል። ጊዜ ስጪው፣ የምትፈልጊው በር በጊዜው ይከፈታል። ሲከፈት ግን በክብር ነው የሚሆነው፣ በክብር ነው የሚከፍትልሽ። እንግዲህ የኔ ምሳሌ ደግሞ ልንገርሽ። ከሕክምና ጨርሼ ሜዲካል ዶክተር እንደሆንኩ ብዙዎቻችን የምንመኘው መሰለሽ USMLE የሚባል የአሜሪካ ፈተና አለ እና እሱን መውሰድ፣ አሜሪካ መሄድ፣ እዛ ስፔሻላይዝ ማድረግ። እኔም ጓደኞቼም እንደዛ እንመኛለን በሰዓቱ። እና ግራጁዌት እንዳረግኩ የሆነ ግብዣ መጣልኝና አሜሪካን ኤምባሲ ገባ። አሜሪካን ኤምባሲ ስገባ ቪዛ እንዲሰጡኝ ኢንተርቪው ያደረገችኝ ፈረንጅ ነች፣ ነጭ አሜሪካዊት ነች። ካውንስለሯ መከረችኝ ምክር። ዶክተር በሀገርህ ጠንከረህ ስራ አለች። ያው ቪዛውን እየከለከለችኝ ማለት ነው። ከዛ ለካ የዛ ጊዜ ምን ሆኖ ለምሳሌች በጊዜ የነበረው መንግስት ዶክተሮች በብዛት ስለሚሄዱ ከሀገር ውጭ ያስተማራቸው መንግስት ያስተማራቸው በነፃ ያስተማራቸው ዶክተሮች ወደ ውጭ እየሄዱ ስለሚቀሩ፣ ለምሳሌ አሁን ዲሲ አካባቢ ያሉ ኢትዮጵያኖች ዶክተሮች እዚህ የተማሩ ቁጥር በጣም ብዙ ነው። ሺካጎ አካባቢ በጣም ብዙ ነው። እሱን ለመከልከል በጓሮ ሄዶ መንግስት ለዶክተሮች ቪዛ አትስጡብን ብሎ አመልክቷል። ስለዚህ ለእኛ ይሰጡም ነበረ። ስምምነት አላቸው። ብሬን ድሬን የሚባለው አለ አይደለም? ይሄ ብሬን ድሬን ነው። ብዙኛ ወጪ አውጥተን ያስተማርናቸው ዶክተሮች ናቸው። እዛ ኑሮ የተሻለ ስላለ እዛ እየሄዱ እየቀሩብን ነው ብለው አናግረዋቸው። ከዛ ስለዚህ ምን ሆነ ማለት ነው? እኔ ያሰብኩት ነገር በሩ ተዘጋ። ከምክር ጋር ተዘጋ። አንዳንድ በሮች ለጥቅማችን ተብለው የሚዘጉ በሮች አሉ። እኔ በዛ ሰዓት ብሄድ ኖሮ ምን አይነት ህይወት ውስጥ ነበር መሰለሽ የነበርኩት? ልክ በዛ ሰዓት የምጠጣበት፣ የማጨስበት፣
የምቅምበት በቃ ወጣት ነኝ ብዬ እንደፈለኩኝ የመሆንበት ናይት ክለብ ምናምን የሚሄድበት ጊዜ ላይ ነበርኩኝ። ልክ በዛ ሰዓት በጠየቁበት ሰዓት ምናልባት በዛ ሰዓት ብሄድ ለኔ ጥፋት ነበር የሚሆነው። ከ4 ዓመት በኋላ ነው እኔ በኢሚግራንት ቪዛ ባለፈው ሳምንት ስንል እንደነበረው በትዳር በኢሚግራንት ቪዛ የሄድኩት ከ4 ዓመት በኋላ ነው። ከዛ ግሪን ካርድ አገኘው፣ ከዛ አሜሪካን ፓስፖርት አገኘው፣ ዜግነቱን አገኘው። በዛ ሰዓት ግን ተዘግቶ ነበር። በጊዜው በክብር ያደርገዋል። አሁን እኔ በጊዜው ሲሄድ የስራ ፈቃድ መጠየቅ አልነበረብኝም። መንግስት በፖሊስ ደብድቦኝ እንደዚህ ብዬ ለፋይል ማድረግ አልነበረብኝም። ምናምን በገባው በወሩ መኖሪያ ፈቃድ የላኩልኝ። ከዛ ደግሞ እንደዚህ በጣም ጥሩ። አሁንም የራሴ ምሳሌ ላምጣልሽ። 12ኛ ክፍል ጨረስኩ። ወጣት ነኝ፣ ኤነርጂ ያለኝ ምናምን ጓደኞቼ በጣም ናይት ክለብ እንደዚህ ያለ። እኔ ሕክምና ፋክልቲ ሕክምና ትምህርት ቤት ገባ። 7 ዓመት ነው ይፈጀው እና ጓደኞቼ ምን አሉ? 7 ዓመት አዩ ሲሪየስ አሉ? 7 ዓመት ትምህርት ቤት ዩኒቨርሲቲ ውስጥ እንደው ቀለል ያለ ነገር እንኳን ብትገባ ምናምን አሉ። ገባሁም። ያ ጊዜ ነበረ። ያ 7 ዓመት ለኔ የምማርበት ጊዜ ነበር። ማለት አንተኑስ ሜዲካል ስኩል ሆነሽ ይሄ ወጥቶ እንደዚህ ማድረግ ለጭፈራ ምናምን ጊዜ የለም። ሌሎች ካምፓሶች እንዳሉት እንደዛ ቀልድ የለም። ግን ጊዜው ነበረ። አሁን ዶክተር ስትባይ እንዲህ ነው ሲባል ምናምን ያ ጊዜ ተሰጥቶ በጊዜው ስለተጠቀምኩበት ነው ሜዲካል ዶክተር የሆንኩት። ከዛ ከዓመታት በኋላ ባለፈው ሳምንት ስንል እንደነበረው ደግሞ 3 ማስተርስ የሰራሁበት ጊዜ በ3 ዓመት ተኩል ነው ምናምን ነው 3ቱን የጨረስኩት። ግን ሌሎች ነገሮችን ሁሉ ትቼ ስራ አልሰራም ምን አልልም። በዛ ሰዓት እግዚአብሔር ያደረገልኝ ምንድነው? ገንዘብና ጊዜ ነው የሰጠኝ። ስለዚህ ስራ መስራት አያስፈልገኝም። ፉል ታይም ተማሪ ነው የሆንኩት። ፉል ታይም ተማሪ ሆኜ ግን 3 ማስተርስ ሰራው። ጊዜው ምን ነበር? ያ 3 ዓመት ለኔ የምማርበት ጊዜ ነበር። ያኛው 7 ዓመት ምን ጊዜ ነበረ? የምማርበት ጊዜ ነበር። በድምሩ 10 ዓመት ወይም ከ10 ፕላስ ከሃይ ስኩል ምናምን ሳትቆጥሪ ያ እነዛ 10 ዓመት የምማርበት ጊዜ ነው። ጊዜን ግን ኢፌክቲቭሊ መጠቀም ነበረብኝ። ተጠቀምኩበት። የምትማርበት ጊዜ ላይ አትጨፍር። እንደው መጨፈር ካለ በኋላ ይደርሳል። ይሄ አሁን የምማርበት ጊዜ ነው። ይሄ ለኔ አሁን የሥራ ጊዜ ነው ብሎ ጊዜን መለየትና ያንን ጊዜ ደግሞ በትክክል ውጤታማ በሆነ ጊዜውን ለይቶ ውጤታማ በሆነ መንገድ መጠቀም ያስፈልጋል። ሲዝን ሲመጣ ያ ሲዝን ለኔ ምንድነው? ለተመልካቾች ማለት እንፈልገው ይሄ ነው። ሁሉ ጊዜ ጊዜን ሲያስቡ ይሄ ጊዜ ለኔ ምንድነው ብሎ መጠየቅ። መሰራበት ነው፣ መማርበት ነው፣ ትራቭል ማድረግበት ነው፣ ማጠናበት ነው ብሎ መጠየቅ። ለምሳሌ አንዲት ሴት አላገባችም እንበልና ትዳር እየጠበቀች ነው፣ ወይም አንድ ወንድ አለ ትዳር እየጠበቀ ነው። አሁን ትዳር የለም አይደል? አዎ። ልጆች የሉም አይደል? አሁን አዎ። ማንበቢያ ጊዜ ነው፣ ተጠቀምበት። ቢልድ አድርግ። አሁን ተማርበት፣ አንብብበት፣ ተዘጋጅበት። ፕሪፔር ዮርሰልፍ። ከዛስ ሚስት ስትመጣ ልጆች ሲመጡ ምናምን በቂ ጊዜ ላይኖር ይችላል። መማሪያ የምትማሪበት ጊዜ የምታነቢበትን ጊዜ ሊያጠር ይችላል። አሁን ግን ኮምፕሌን ከማድረግ ትዳር ዘገየ ብሎ ኮምፕሌን ከማድረግ ጊዜውን ማንበቢያ፣ መማሪያ፣ መስሪያ ማድረግ በአግባቡ መጠቀም የመጣውን ሲዝን ተገቢ ነው ማለት ነው። ጊዜ የሚሰጣቸው እድል አለ። ለሰዎች ጊዜ የሰጣቸው እድል አለ። በተለያየ መንገድ በሀብት ሊሆን ይችላል፣ በዝና ሊሆን ይችላል። በተለያየ መንገድ ጊዜ የሚሰጣቸው እድል አለ። ያ ጊዜ እድል ሲሰጥሽ መጠቀቅ ያስፈልጋል። ያንን ዝና በትክክል መጠቀም፣ አለመኩራት፣ ትሁት መሆን፣ ስለሌሎችን አለመናቅ፣ እንደዚህ ወደ ታች ሰዎችን ቁልቁል አለመመልከት፣ ወይም ደግሞ የሆነ ሰውዬ ምናምን አውቃለሁ ብለሽ ደግሞ ስልጣን ተጠቅመሽ ሰዎችን ለመጉዳት አለመሞከር ያስፈልጋል። እና ሰዎችን ሲዝንሽ ሲመጣ በነገራችን ላይ አንዳንድ ሰዎች ደግሞ ሁሉ ረዥም ሲዝናቸው የሚሆንበት ጊዜ አለ። ምሳሌ ልንገርሽና ቶሎ እንጨርሳለን። አንድ ጊዜ ፔፕሲ ማስታወቂያ ወጣ። ፔፕሲ ኮላ
የዘመኑ ምርጫ ብሎ ወጣ። the choice of the generation ብሎ ወጣ። ከዛ የዘመኑ ምርጫ እየተባለ ነው ፔፕሲ የሚሸጠው። ከኮካ ጋር ይፎካከሩ የለ ኮካ ተከተልና ምን ብሎ ወጣ መሰለሽ? ዘመን የማይሽረው ምርጫ ብሎ ወጣ። the choice of all generations ብሎ ወጣ። እና አንዳንድ ሰዎች ደግሞ ጊዜሽ ሁሉ ጊዜ ሊሆን ይችላል ማለት በቋሚነት ሻይን ልታደርጊ ትችላለሽ። በመሃል ደግሞ የሚመጡ ሰዎች ሲኖሩ ለነሱ ሻይን እንዲያደርጉ ትፈቅጃለሽ። ሌሎችን ላለመሸፈን መጠንቀቅ እና ሲዝናቸው መጥተው አውትሻይን የሚያደርጉበት የሚታዩበት ዝናቸው፣ ገንዘባቸው፣ ሀብታቸው ህዝብ ቢከተላቸዋል ትልቅ መሆን ሲሰማቸው they have to be careful። ምክንያቱም ጊዜ ከፍ ያደርግና ጊዜ ደግሞ ሊጥል ይችላል። ሲጥል ደግሞ መጥፎ ነው። ካከበርሽው ሲዝንሽ በመጣ ጊዜ ትሁት ከሆንሽ፣ ማትታበይ ከሆነ፣ ሌሎችን ማትንቂ ከሆነ፣ ህዝብን በተለይ ህዝብ ላይ ንቀት ከመጣ ነው ውድቀት የሚመጣው። ህዝብን ማትንቂ ከሆነ ጊዜሽን አውቀሽ በትህትና የምትራመጂ ከሆነና በአገልጋይነት መንፈስ ከተመላለሽ የሁሉ ጊዜ ምርጫ ትሆኛለሽ። ከዛ እንደው አትወርጅም ያለው ለዚህ የጊዜው ምርጫ ትሆኛለሽ። እና እሱን ደግሞ መጠንቀቅ። አይ ጊዜ ለካ ጊዜ እንዲህ ያደርጋል፣ ለካ ጊዜ እንደዚህም ያደርጋል፣ ለካ ጊዜ ይሄንንም ያደርጋል ለማለት ነው ዛሬ የተወያየ ነው።